አዌክን ሲያደርግ ኤነርጂው ባዲ ሙቭመንት አለ። ኩንድሊኒ አዌክኒንግ ይባላል። እኔ ኤክስፒሪየንስ ያደረኩት ነገር 7 ወር እርጉዞኜ 4ኛ ፎቅ ላይ እንዲህ ብዬ ቁጭ ብዬ አውቃለሁ። ላይክ ልዝለል እያልኩ ማለት ነው። ይሄ ቤዚክሊ ቤተክርስቲያን ይሄ ገዳም ምናምን ስትሄድ ሰው ሲጮህ ወይ ምናምን እንደምታየው አይነት ነገር ድምፅ የሚያወጡ ሰዎች ድምፅ ሊወጣ ይችላል። ሰውነት ሼክ ሊያደርግ ይችላል። ብዙ አይነት ሴንሴሽኖች አሉት፣ የሚያስፈራራ ማለት ነው። ሰዎች ዴቲንግ ላይክ ከሰይጣናዊ አይነት ነገር ጋር ያያይዙታል ማለት ነው። እኔ ግን በልቤ በደንብ አንደርስታንድ አደርግ ነበር። ለምን እያንዳንዱ ስቴፕ ላይ እግዚአብሔር ጋይድ እያደረገኝ እንደነበር ስለማቅ ማለት ነው። ሰይጣን ነው ሲሉ በቃ ቀውጤ ነው ያደረኩት እና በጣም ልጅ ነኝ፣ ግን በቃ በስቶኪንግ ይታገል ነበረ። አላቅማ ላይ ከውስጥ ላለመሞት የሚጥር ማንነት እንዳለ አላቅም። ገባክ ላይ እንዲህ ሳረገው በቃ ጸጥ ምን ነገር ነበር የሚመስለኝ። የሃይማኖት አስተማሪ ሲያስተምረው የሰማሁት ነገር ማለት ነው የማልቀበለው እኔ። ህልማችሁን አትመኑ። ለምሳሌ ስለ ከዋክብት ስለ ምናምን ስለ አስትሮሎጂ ምናምን አንዳንድ አስተማሪዎች አሉ በኦርቶዶክስ ሃይማኖት ውስጥ በጭራሽ ይሄ ነገር ተቀባይነት የለውም የሚሉ እና አንዳንድ አስተማሪዎች ደግሞ የዛው የኦርቶዶክስ ሃይማኖት ውስጥ ሆነው በዲቴል ስለዛ ጉዳይ የሚያስተምሩ ወገኖቼ። ቃል ያበራ እንደሰማችኋት ነው ቅድስት ቤተክርስቲያንና ዶክተር ሮዳስን ከሳለች። እህታችን ቃል ያበራ ቤተክርስቲያንን የከሰሰችበትን መንገድ ባለስማማም ዶክተር ሮዳስን የከሰሰችበትን ክስ ግን ሙሉ በሙሉ እስማማለሁ። ወገኖቼ ፍቅረ ገብርኤል ነኝ። እስከ ቪዲዮ መጨረሻ ከኔ ጋር ከቆያችሁ እህታችን ባለማወቅ ስለገባችበት የባዕድ አምልኮና ከዚህ በፊት በተለያዩ ፕሮግራሞችና በተለያዩ ቪዲዮዎች ላይ ዶክተር ሮዳስ የሚያስተምራቸው ትምህርቶችና አንዳንድ የሚጽፋቸው ጽሁፎች በማህበረሰባችን ውስጥ ልክ እንደተጠመደ ቦምብ ነው እያልኩኝ ስጮለት የነበረውን ጉዳይ በሰፊው እናያለን። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። እህታችን ቃል ያበራ ትባላለች። ከአሐዱ ፖድካስት ጋር ጥሩ ቆይታ አድርጋለች። በዚህ ቆይታው ነው እንግዲህ ልክ እንደ ሌሎቹ ነቃን፣ ተነቃቃን፣ አወቅን፣ ላይ ደረስን፣ ትልቅ ደረጃ ደርሰናል ብለው እንደሚያስቡት አይነት ሰዎች ምን ያህል ኦርቶዶክስ ተዋህዶ ሃይማኖት ምንም ነገር እንደማታውቅ እኛ ኢትዮጵያውያኖች እንደ ማህበረሰብም ሆነ እንደ ቅድስት ቤተክርስቲያን ልጆች ስለ ነፍስ ያለን እውቀትና አመለካከታችን የተሳሳተ መሆኑንና ቅድስት ቤተክርስቲያን ስለ ነፍስ አመጣጥ የማትሰብከን እንደሆነ ህይወታችን ከመብላት ከመጠጣትና እያስመሰሉ ከመኖር ውጭ ምንም ነገር እንደማናውቅ አድርጋ ነው ስትናገር የነበረው። አረ ይሄ ብቻ አይደለም፣ ልክ እንደማንያዘው አልሸቱ ሁሉ ፈዋሽ ነኝ ሂለር ነኝም ስትል ነበረ። ወገኖች በነገራችን ላይ በሀገራችን ነፍስ ያለው ጠበቃ ህግ አዋቂ ጠፍቶ ነው እንጂ የጤና ጥበቃ ሚኒስቴር ፈቃድ ያልሰጠው የባህል ይሁን የዘመናዊ ሕክምና ምንነቱ የማይታወቅ ፈዋሽነትና ሂለርነት የለም። ይህ አካሄድ ግልጽ ማጭበርበር ነው። እህታችን ቃሊ ከአሐዱ ፖድካስት ጋር በነበራት ቆይታ ከሌሎቹ ፈዋሽ ነኝ፣ ሂለር ነኝ፣ ላይፍ ኮች ነኝ፣ የህይወት አስተማሪ ነኝ ያሉ ፊት ለፊታቸው የእግዚአብሔርን ስም ለጥፈው አንገታቸውም ላይ ማህተብ አድርገው ከሚያጭበረብሩ ሰዎች ለየት የሚያደርግ ጸባይ አላት። በዚህ ባሳየችው ጸባይዋ እህታችንን እኔም አክብሬያታለሁ። እህታችን በግልጽ ነው ሃይማኖት የለኝም፣ ቤተክርስቲያንም አልሄድም፣ የዮጋና የሜዲቴሽን አቀንቃኝ ነኝ፣ ሃይማኖት የለኝም፣ እኔ መንፈሳዊ ፍጡር ስለሆንኩኝ ልክ እንደ ህንዶቹ የሂንዱይዝም ሃይማኖት ተከታዮች እግሬን አጣምሬ ሻማዬን አብርቼ ከጥልቁ መንፈስ ጋር የምገናኝ ሰው ነኝ ብላለች። ምክንያቱም እህታችን ህንዶቹ ከጣዖቶቻቸው ጋር ለመገናኘት የሚያደርጉትን ስርዓትና አምልኮ ሁሉ የምታደርግ ነች። ወገኖቼ እህታችን ቃሊ ከሌሎቹ አዲሱ የዓለም ሃይማኖት ወይም ደግሞ ኒው ኤጀሮች ለየት የሚያደርጋት ስለ ኩንዳሊኒ አዌክኒንግ በተደጋጋሚ ትናገራለች። በዚህች እህታችን እኔም በጣም የተገረምኩት ይህን ነገር ፊት ለፊት በመናገሯ ነው። ምክንያቱም ማን ያዘዋል እሸቱም ሌሎቹም የምናውቃቸው እነ ዶክተር ኤልያስም ቢሆኑ ኩንዳሊኒ አዌክኒንግን ሊነግሩን አይፈልጉም። ምክንያቱም ስለ ኩንዳሊኒ አዌክኒንግ አወቅን ማለት ይሄ ራሳችንን እንወቅ፣ እግራችንን እናጣምር፣ እንሰብሰብ፣ ከተፈጥሮ ጋር እንገናኝ፣ ዛፍ እንቀፍ፣ የልጅነት ትራውማችንን የልጅነት ቁስላችን እናድን እያሉ እየቀባቡ የሚደሰኩሩን ዲስኩር ወደ ቀደመው ወደ ተጣለው እባብ የሚወስደን መንገድ እንደሆነ እናውቃለን። ለዚህም ነው መጀመሪያ በራሳቸው አማርኛ መንፈሳዊ እንቅስቃሴ ጀመርን ብለው ሲያስቡና ወደ ሶሻል ሚዲያ ብቅ ሲሉ የእኛን አለማወቃችንን ከመናገርና ከመሳደብ የሚጀምሩት። ስትጸልዩ ፈጣሪን በጣም ቤግ የምታረጉ የምትለምኑ ሰዎች ግን ደህና ናችሁ? ግን አይደረግም ጭራሽ። ምንድነው የሚያስለምናችሁ? ሶሳይቲው ካላስተማረን ነገሮች ውስጥ አንዱ ምንድነው ታውቃላችሁ? ጸሎት ልመና ነው ተብሎ ነው የተነገረ። ነገር ግን ጸሎት ልመና ሆኖም አያውቅም፣ መሆንም የለበትም። ለነገሩ ለምን ብላችሁ ስለማጠይቁ አልፈርድባችሁም። ግን አንድ ነገር ልንገራችሁ፣ መለመን ማለት ጥርጣሬ ነው። ወገኖቼ ስለ ኩንዳሊኒ አዌክኒንግ ልንገራችሁ። አንድ ሰው በዮጋና በሜዲቴሽን ልምምድ ውስጥ እየኖረ ኩንዳሊኒ አዌክኒንግ የሚባለው ደረጃ ከመድረሱ በፊት እግሩን እያጣመረ አይኑን እየከደነ እየተመሰጠ ሰውነቱ ላይ ያሉትን ቻክራዎች ማብራት አለበት። እነዚህ ቻክራዎች የመንፈሳዊ የኃይል ማዕከል ይባላሉ።
አንድ ህንፃ ተሰርቶ ለመጠናቀቅ የግዴታ መሰረት እንደሚያስፈልገው ሁሉ እነዚህ የመንፈሳዊ ኃይል ማዕከሎች ወይም ደግሞ ቻክራዎች የግዴታ መነቃቃትና መብራት አለባቸው። ስለዚህ አንድ ሰው በዮጋና በሜዲቴሽን ህይወት ውስጥ ሲኖር የግዴታ እነዚህ ቻክራዎቹን ማብራት አለበት። እነዚህ ቻክራዎቹንም እግሩን በማጣመር በጨለማ ክፍል ውስጥ በመቀመጥ የተለያዩ ቃላቶችና ድምፆችን በማውጣት ርኩሳን መናፍስትን ይጠራሉ፣ ይዋረሳሉ፣ እንዲቀርቧቸውም ይለምኗቸዋል፣ ይለማመኗቸዋል። በሀገራችንም በየዛርና በየጠንቋይ ቤቱ ደም እየተገበረለት እየተጓራለት ድቤ እየተመታለት ርኩሳን መናፍስቱ በባለዛሩ ላይ ወይም ደግሞ በጠንቋይ ላይ እንዲገለጡና እንዲፈርዱላቸው እንደሚያደርጉት አጋንንታዊ ልምምድ ወይም ደግሞ እንዳንዳንዶቹ ሰርማሽና ቅጠል በጣሾች ነአ ሀቤ ብለው መንፈሱ እንደሚጠሩት ሁሉ እነዚህ በዮጋና በሜዲቴሽን ውስጥ የሚኖሩ ሰዎች ርኩሳን መናፍስትን በእንደዚህ አይነት መንገድ ይጠሯቸዋል። ወገኖቼ ልብ ልንለው የሚገባን ነገር እነዚህ የኃይል ማዕከላትን የማብራትና የመከፋፈል ስነ ስርዓት ዋናውን አጋንንት የመጥሪያ ፕሮሰስ ወይም ሂደት ነው እንጂ ገና መዳረሻው አይደለም። ከታችኛው ከወገባችን ስር ከሚገኘው የመቀመጫችን ጫፍ ጀምሮ እስከ ላይኛው የጭንቅላታችን ክፍል እስከ ርግብግቢታችን ድረስ 7 የኃይል ማዕከሎች አሉ። ወገኖቼ እንግዲህ እነዚህን 7 የኃይል ማዕከላቶች ነው በአጋንንታዊ ኃይል ካነቃቋቸው በኋላ ነው ኩንዳሊኒ አዌክኒንግ የሚባለው ደረጃ ላይ የሚደርሱት ወይም ደግሞ በራልን የሚሉት። ወገኖቼ እነዚህን ሰዎች ኩንዳሊኒ ምንድን ነው ስትሏቸው ኢነርጂ ነው ወይም ደግሞ ኃይል ነው ይሏችኋል እንጂ ምን እንደሆነ እንኳን በትክክል አይነግሯችሁ። ወገኖቼ በአጭር አማርኛ ኩንዳሊኒ ማለት የእባብ መንፈስ ማለት ነው። እነሱ ሲነግሯችሁ በጀርባችን በአከርካሪ አጥንታችን ላይ ልክ እንደ ፋርማሲ እባብ አጥንታችን ላይ ተጠቅልሎ የሚገኝ የእባብ መንፈስ መሆኑን ግን አይክዱም። ወገኖቼ እኛ በ40ና በ80 ቀን ስጋ ወደሙን ተቀብለን ክርስትና የተነሳን ሰዎች ነን። እንዴት እንደዚህ አይነት መንፈስ በውስጣችን ሊኖር ይችላል ብላችሁ ልትጠይቁ ትችላላችሁ። ወገኖቼ ይህን ነገር እጅግ በጣም በቀላል አማርኛ ላስረዳችሁ። የእናት የአባት የአያቶቻችን የጽድቅና የበረከት ስራ ለልጆቻቸው ለልጅ ልጆቻቸው እንደሚተርፈው ሁሉ በተቃራኒው ደግሞ ቤተሰቦቻችን የደም ቃል ኪዳን ገብተው ከርኩሳን መናፍስት ጋር ተባብረው ርኩሳን መናፍስትን እያመለኩ በዘመናቸው ይኖሩ የነበሩ ሰዎች ከሆኑ ግን እነዚያ ርኩሳን መናፍስት ልክ ቃል ኪዳኑና በረከቱ በእኛ ላይ እንደሚያድረው ሁሉ ራሳቸውን ለማስመለክና ከትውልድ ትውልድ ለመሻገር ሲሉ ከእኛ ጋር ከእናታችን ማዕፀን ጀምሮ ይጸነሳሉ፣ አብረው ይወለዳሉ። እንግዲህ ወገኖቼ ይሄ ሁሉ ኩንዳሊኒ አዌኪኒንግ፣ ዮጋ፣ ሜዲቴሽን የሚባለው ሁሉ በዘመናዊ መልክ ጥንት አያቶቻችን ቅድመ አያቶቻችን በደም ቃል ኪዳን ገብተው ያመልኩት የነበረውን የቤተሰብ የዛር መንፈስ በድጋሚ የማስመለክ ፕሮሰስና ስርዓት ነው። ወገኖቼ ሁላችሁም እንደምታውቁት ነው ሰይጣን ውሸታም ነው። የራሱ የሚባል ነገር የለውም። ሁልጊዜም ቢሆን ተመሳስሎ መግባትና ራሱን ማስመለክ ይፈልጋል። እስኪ ጥያቄ ልጠይቃችሁ። ዛሬ ባለንበት ጊዜ ልክ እንደ አያትና እንደ ቅድመ አያቶቻችን ባዕድ አምልኮን ለመሳተፍ ደም አፍሱልኝ አተላላሱልኝ ቢለን በዚህ ዘመን የምንቀበለው ይመስላችኋል? በእርግጠኝነት የአብዛኞቻችሁ መልስ ኧረ ወደዛ ከእንዲህ አይነት ነገር ጋር ማን ይጨማለቃል ልትሉኝ ትችላላችሁ። አዎ እኔም በመልሳችሁ እስማማለሁ። ትክክል ናችሁ። ስለዚህ የርኩስ መንፈስ ራሱን ለማስመለክና ትውልዱን ለማስቀጠል ሲል የግዴታ ዘመኑን እየጠበቀ ዘመኑን እየዋጀ ከአኗኗራችንና ከጸባያችን ጋር ለመዘመንና ራሱን ለማስመለክ ሁል ጊዜ ይሞክራል፣ ይጥራል፣ እየተሳካለትም ነው ያለው። በማወቅም ሆነ ባለማወቅ እህታችን ቃል ያበራ መሆነች መሰል እህት ወንድሞቻችን ጥንት ይመለክ የነበረውን የባዕድ አምልኮ በዘመናዊ መልክ እያመለኩ እያስመለኩና እያስገበሩም እያስገበሩን ነው ያሉት። እህታችን ቃል ሆነች መሰሎቻቸው ይህን የመናፍስት ውጊያ እየተሸነፉ ነው ያሉት። ምክንያቱም እህታችን ቃል ሆነች መሰሎቻቸው ህልማችን እናምነዋለን፣ እኔ በህልሜ የማየውን ነገር ሁሉ አምናለሁ እቀበላለሁ ስትልም በተደጋጋሚ ሰምተናታል። ታዲያ ጅሬው ምን ችግር አለበት? የሚያወራው ኮሚኒኬት የሚያደርገውና መረጃ የሚሰጠው በህልም እስከሆነ ድረስ በዓለማዊ በስጋ ህይወቷ የሚያስጨንቃትን ያልተፈታላትን ነገር በሙሉ በህልሟ እየመጣ ያሳያታል፣ ያናግራታል፣ የህይወት መልሶቿንም ይነግራታል። ወገኖቼ በዚህ አጋጣሚ እንዳትታዘቡኝ እንጂ አህዱ ፖድካስት በነበራት ቆይታ ላይ ከልጅነት እስከ እውቀት ያሳለፈችውን ህይወት ስትናገር እንዴት ከማዕፀን ጀምሮ የተወለደው የቤተሰብ የዛር መንፈስ ከቤተሰቧ ነጥሎ እንዴት በሚፈልገው መንገድ እንዳሳደጋትና በተለያዩ የህይወት ውጣ ውረዶች ውስጥ አሳልፎ በእጁ እንድትገባ ካደረጋት በኋላ የራሱ የአጅሬው የመንጋው ጠባቂ ነው ያደረጋት። ለዚህም ነው ዛሬ በአደባባይ በኩራት እኔ ፈዋሽ ነኝ፣ እኔ ሂለር ነኝ፣ ደንበኞች አሉኝ፣ ላይፍ ኮች ነኝ እያለች ሰዎችን እመክራለሁ፣ ሰዎችን አስተምራለሁ፣ መንፈሳዊ ህይወታቸውም መነቃቃትን እንዲያገኙና ትልቅ ደረጃ እንዲደርሱ
አስተምራለሁ እያለች አለችው። ይገርማል። የልጅነት ቁስሉን ያልጠገነ የህይወት መልሶቹን በደንብ አግባቡ ያልመለሰ ትዳሩን የፈታና የጤና ጥበቃ ሚኒስቴር የማያውቀው ሐኪም ላክማችሁ ሲለን ወገኖቼ፣ እህታችን በዚህ አጋጣሚ ነበረ ቅድስት ቤተክርስቲያንንና ዶክተር ሮዳስን የከሰሰች። እህታችን እንዲህ እያለች ስትናገር ትደመጣለች። ቤተክርስቲያን በዚህ በኩል አውደ ነገስትና ኮከብ ቆጠራ ትክክል አይደለም፣ ቤተክርስቲያንም አትቀበለውም፣ አጋንንታዊ ልምምድ ነው እያለች ታወግዛለች። በዚህ በኩል ደግሞ ቤተክርስቲያን ያስተማረቻቸው መምህራኖች ስለ ኮከብ ቆጠራ የሚያስተምሩ መጽሐፎችን ጽፎ በማሳተምና ፐብሊክ ሌክቸሮችን ወይም ደግሞ የአደባባይ ትምህርቶችን እስከ ማስተማር የደረሱት ራሳቸው ቤተክርስቲያን ውስጥ የሚገኙ መምህራኖች ናቸው ስትል በተደጋጋሚ ትሰማለች። ብዙዎቻችሁ እንደምታውቁት መጋቢ ሐዲስ ሮዳስ በቤተክርስቲያናችን ትልቅ ቦታ የሚሰጠውና ትልቅ መምህር ቢሆንም ቤተክርስቲያን የማትቀበላቸውንና ቤተክርስቲያን የማትፈቅዳቸውንም ትምህርቶች ቀላቅሎ ያስተምራል። ለዚህም ትልቁ ማሳያና ትልቁ ምስክር የሚሆነው ማዛሮት መጽሐፍ ነው። ወገኖቼ ማዛሮት መጽሐፍን ያላነበባችሁ ሰዎች መጽሐፉን አንብቡት ብዬ አልመክራችሁ። ምክንያቱም ስለ ኮከብ ቆጠራ፣ ስለ አውደ ነገት፣ ስለ ጥንቆላ የተጻፈ መጽሐፍ ስለሆነ። ለዚህም ነው እቺ ቃሊ የምትባለ እህታችን ዶክተር ሮዳስን ጠቅሳ ቤተክርስቲያንን የከሰሰችውና ያንኳሰሰችው። ወገኖቼ በመጽሐፈ ሄኖክ ስር መማስ፣ ቅጠል መበጠስ፣ ከዋክብትን እያዩ በከዋክብት መጠንቆልን የወደቁ መላእክት እንዳስተማሩና የተወገዘ እንደሆነ በግልጽ ተጽፏል። ለዚህም ነው በመረጃና በማስረጃ ማዛሮት መጽሐፍን የምቃወመው። በዚህ አጋጣሚ እህታችን ቃሊ ይህ ቪዲዮ ከደረሰሽ የቅድስት ቤተክርስቲያንን ስንክሳርና ገድላቱን እንዲሁም ደግሞ የመናፍስት ውጊያን የሚያስተምሩ አባቶቻችንን መጽሐፍቶቻቸውን ብታነቢ ካለሽበት ከተሳሳተ መንገድሽ ትመለሻለሽ ብዬ ተስፋ አደርጋለሁ። እስከ ቪዲዮ መጨረሻ የቆያችሁትን በሙሉ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ መደረጉ እንዳይረሳ። ራሳቸውን ጠብቁ መልእክቴ ነው።